الله عز وجل ألا نكو استولوا إلى سبحانه على أداة تنبيهنات ما استنكك وإن مانكع أبابان أواج لم يبالو إن أولياء الله برقت يا الله وداجوتشكو لا خوف عليهم سقات يلباتشهم فرحات يلباتشهم ولا هم يحزنون آيازنوا ማን ናቸው የአላህ ወልዮች? የአላህ ወልይ አላህን የፈራ ሰው ሁሉ የአላህ ወልይ ይባላል። የአላህ ወዳጅ ማለት ነው። ወዳጆች ሁለት አይነት ናቸው፣ አውሊያኡ ረሕማንና አውሊያ አሸይጣን። የአላህ ወዳጆችና የሸይጣን ወዳጆች። የአላህ ወዳጆች እነማን ናቸው? የጠመጠሙ የሆነ ገጽታ ለየት ያለ ገጽታ ያላቸው ከመጋረጃ ስር የተቀመጡ አዋቂንን ብለው መጽሐፍ የሚገልጡ አይደለም። አላህ ስብሓነሁ ወተዓላ እነማን እንደሆኑ እዚህኛው አያ ላይ ቀጣይ አያ ላይ ገልጿል። አለዚነ አመኑ ወካኑ የተቁን፣ እነዚያ ያመኑና አላህን ይፈሩ የነበሩት ምን ይባላሉ? የአላህ ወዳጆች ይባላሉ። የአላህ ወዳጅ መለኪያ ምንድን ነው? ትእዛዛቶችን ያከበረ ክልከላዎችን የራቀ። እንደ ምድብ እናውራ ቢባል ማን ጋር አሉ? ዑለማዎች ጋር አሉ፣ ዱዓቶች ጋር አሉ፣ ጠለበተል ዒልም ዒልም የሚማሩ ሰዎች ዘንድ አሉ፣ ነጋዴዎች መሃል አሉ፣ ባለስልጣናት መሃል ይኖራሉ። ግልጽ ነው። ወይም አነስተኛም ይሁን መለስተኛ የስራ ቅጥር ላይ ያሉ በዱንያው ምድብ የሆነ ምድብ የሚሰጣቸው የትኛውም ብሔር፣ የትኛውም ቋንቋ ተናጋሪ፣ የትኛውም አገር፣ የትኛውም ዜጋ፣ ክፍለ ከተማ የሚኖር አገር ቤት የሚኖር በየትኛውም ተጨባጭ ይሆን በሰው ልኬትና ሚዛን ሲወዳደር ውበት ያለው ቢሆን ውበት የሌለው ቢሆን አጭር ወፍራም ቀጭር በቃ ምንም ይሁን ወንድን ሴትን ትንሽም ትልቅም መለኪያው ግን ምንድን ነው? አላህን ዐዘ ወጀል የፈራ ትክክለኛ አማኝ ሆኖ አላህን ከፈራ የአላህ ወልይ ነው። በእርግጥ መገለጫዎች ይኖሩታል። ጥሩ የአላህ ባሪያ መሆን ነው። የአላህ ወልዮች የሚባሉት ሁልጊዜ ገነው ላይ ታወቁ ይችላሉ። ከታዋቂዎች ይልቅ ታዋቂ ያልሆኑት ላይ ሊበዙ ይችላሉ። ድብቅ የአላህ ባሪያዎች ስለሚሆኑ ማለት ነው። ከአላህ ባሪያዎች መሃል አንዳንዶቹ በሰው እይታ የሚናቁ፣ የሆነ ቦታ ቢጠጉ የሚባረሩ፣ እንዲርቁ የሚደረጉ፣ ነገር ግን ልባቸው ለአላህ ታዛዥ የሆነ ልክ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ከአላህ ባሪያዎች መሃል አንዳንድ ባሪያዎች አሉ መን ለው አቅሰመ ዐለላሂ ለአበራህ፣ ሰዎች የሚያባሩት ባለስልጣናት ዘንድ የሚመጣ ምን ፈልገህ ነው ዞር በል ከዚህ የሚባል፣ ባለሀብቶች ዘንድ የሚመጣ ሊለምን ነው ተብሎ የሚባረር፣ ሰዎች ፊት የሚነሷቸው ወላሂ ብለው ቢምሉ በሆነ ነገር ላይ አላህ ማያሳፍራቸው መሐላቸው ተፈጻሚ እንዲሆን የሚያደርግላቸው ባሪያዎች አሉ አሉ ረሱል ዐለይሂ ሰላቱ ወሰላም። እሱ መጎሳቆሉ ፈልገውት ላይሆን ይችላል። የተለያዩ ነገሮች አስገድዷቸው ተጎሳቅለው ሊሆን ይችላል። ግን ወላሂ ይሄ ነገር አይሆንም ወላሂ ይሆናል ሲሉ አላህ እነሱን ከማክበር ይልቅ ለማክበር ሲባል ቃላቸው ተፈጻሚ እንዲሆን መሐላቸው ሜዳ ላይ አየር ላይ እንዳይቀር የሚያደርጋቸው ባሪያዎች አሉ ይላሉ ረሱል ዐለይሂ ሰላቱ ወሰላም። ምንድን ያላቸው? ስጋትም ፍርሃትም የለባቸውም። ስጋቱ ምንድን ነው? ወላሁም ያሕዘኑን ይላል። ስጋቱ ምን አሉ? ወደፊት ከሞት በኋላ ምን ይገጥመኛል ብለው ችግር ሐዘን ሊገጥማቸው አይገባም፣ አይሰጉም። ወላሁም ያሕዘኑን ስለ ቤተሰቦቻቸው ክፋት የሆነ ነገር ደርሶባቸው ስላስቀሩት ነገር አያዝኑም። ዋስትና የወሰደው ማን ነው? አላህ ነው። አላህ እኮ ታውቃላችሁ አንዳንዴ የሆኑ ቤተሰቦችን የሚጠብቀው ለወላጆቻቸው የዒባዳ ምርጥነት ለልጃቸው ምርጥነት ሲል ቤተሰቡን ይጠብቃል። ወካነ አቡሁማ ሳሊሐ፣ ወላጆቻቸው አባታቸው እኮ ጥሩ ሰው ስለነበር ነው። ኸይር ነገር አተሩና ውጤቱ ለቀጣዩም ያልፋል። የእንትና ልጅ ስለሆነ የእንትና አባት ስለሆነ እየተባለ እኮ ግምት ይሰጠዋል። አላህም ጥሎ አይጥልም ማለት ነው ኸይረኞችን። አለዚነ አመኑ ወካኑ የተቁን፣ በቃ የአላህ ወልዮች እነዚህ ናቸው፣ ያመኑና አላህን ይፈሩ የነበሩ ናቸው ይላል። በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወአሊሂ ወሰለም
ምንም እንኳን ዘገባው ደካማ ቢሆንም መልእክቱ ግን ሰሒህ የሆኑ ሐዲሶችን የሚደግፍ ነው። እንዲህ ማለታቸው ተነግሯል። ከአላህ ባሪያዎች መሃል የሆኑ ባሪያዎች አሉ ነቢያቶችና ሸሂዶች የሚቀኑባቸው እነማን ናቸው ንገሩን ብንወዳቸው ተባሉ ይላሉ። ለአላህ ብለው ለገንዘብ ጥቅም ሳይሆን ለዘር ጥቅም ሳይሆን ፊታቸው በብርሃን ላይ ያለ ፊታቸው የሚያንጸባርቅ ግንኙነታቸው የአኽራ ብቻ የሆኑ የአላህ ባሪያዎች አሉ። እነዚህ ሰዎች ሲሰጉ የማይሰጉ ሰዎች ሲያዝኑ የማያዝኑ ናቸው። ከዛ ይህን የቁርአን አያ ነበቡ ይላል ኢነ አውሊያ አላሂ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን። የአላህ ወዳጅ የሚባሉት እነዚህ ናቸው። ሁለተኛው የሸይጣን ወዳጆች ናቸው። ሰውን የሚያታልሉ በዲን ስም ሰውን የሚበሉ የሚያጋጩ ድግምት የሚሰሩ አንሰግድም ከራማ አለን እኛ አርሽ ላይ ነው የምንሰግደው እያሉ ማይሰግዱ። ከዚህ በፊት በተደጋጋሚ ነግራቸዋለሁ። አንዱ ፈጅር አዛን እየተባለ ሰዎች ሊሰግዱ እየቆሙ እሱ ተኝቷል መስጂድ ጥግ ላይ ይላሉ ወይም የሆነ ቦታ ላይ። ከዛ ሰዎች አዛን ብሏል ለምን አትነሳም ሲባል እኔ ተው እናንተ ስገዱ እኔ አርሽ ላይ ነው የምሰግደው አለ። የገጠመው ሰውዬ ደግሞ ብልጥ ስለነበረ እንደውም ዘግይተሃል ከኛ በፊት መነሳት ነበረባል። አርሽ የሚሄድ ሰው አይተኛም። እዚህ ቅርቡ ያለነው ሰዎች ሰላት አልፎናል ብለን እየተሯሯጥን እየመጣን አንተ እዛ አርሽ ላይ በጣም ዘግይተሃል አለ። ሰው በሆነ ቃላት ሰውን የሚያሞኝ ይመስለዋል። ያኒ ሱብሓነላህ ሰው አላህ አቅሉን ከሰለበው እሱ አጭበርባሪ አታላይ ሲሆን ሁሉን ማታለል የሚችል ይመስለዋል። ብልጥ ብልህ ከኔ በኋላ ላሳር የሚል ብዙ ሰው አለ። እንደዛ መሆን የለብንም። በዒባዳ እኔ ጠንካራ ነኝ ብዬ ባስብ ከኔ የበለጡ ሰዎች ይኖራሉ። በእውቀት በብልጠት በአስተሳሰብ በብዙ ነገር የሚበልጡ ሰዎች ሊኖሩ ይችላሉ። አንዳንዱ ምናልባት አንተ ጋር ቁጭ ብሎ ስላዳመጠ ከአንተ በታችን እንዳይመስልህ ብዙ ሰዎች አሉ። በእውቀትም በብልጠትም በዒባዳም በምንም ሊበልጡኝ ይችላሉ ብሎ ማመን የግድ ነው። የዱንያ ተጨባጭ ይሄ ነውና ሁልጊዜ ፊት ለፊት የመጣ ጎበዝ ነው ብልህ ነው ብልጥ ሆኖ ላይሆን ይችላል። ከፊት ለፊት ይልቅ ኋላ ያሉ በጣም ብዙ ሰዎች ይኖራሉ። መሪ ሆኖ አንድ ሰው ስለመጣ እንግዲህ አላህ ነገሮችን አተካክታ መጣለች እንጂ ከሱ የተሻለ የለም በቃ አንደኛ ነው በሙሉ ሊባል የሚችል ሰው አይኖርም። አላህ መርጧቸው ልዩ ያደረጋቸው ነቢዮችና መልእክተኞች ካልሆኑ በቀር ሐታ እነሱንም አበላልጧል አይደል? መላኢካዎችንም አበላልጧል። تلك الرسل فضلنا بعضهم على بعض በቃ ሁሉንም ያበላለጣል ሱብሓነሁ ወተዓላ። يخلق الله ما يشاء ويختار ما كان لهم الخيار አላህ የፈለገውን ይመርጣል የፈለገውን ያስበልጣል። ሁሉም ሰው በሁሉ ነገር በላጭ ሁሉም በሁሉም ነገር ተፈላጊ ሁሉ ነገር ላይ ፈላጊ ሊሆን አይችልም። አላህ አበላልጦ በሆነ ነገር ሲፈጥረን እንደዛ ነው። ለምሳሌ አላህ ሰዎችን ሀብት፣ ውበት፣ ስልጣን ይሰጣቸዋል። ሀብት ስላለው ሁሉ ነገር አያደርግም። ድሆችን አቅም የሌላቸውን ጉልበት እንዲኖራቸው ያደርጋል አላህ። እነሱ በጉልበታቸው ያገለግሉታል፣ እሱ በገንዘቡ ይካድማቸዋል እንጂ ሁሉንም ነገር ራስን አድርጎ ማለት አይቻልም። ልብስ ለመልበስ የልብስ አምራቾች ነጋዴዎች ያስፈልጋሉ። እዛ ታች ወርዶ እኔ ባለስልጣን ላይ መግዛት አያስፈልገኝም ብሎ ራሱ ማምረት አይችልም፣ መስራት አይችልም። የራሱ ፋብሪካ እንኳን ቢኖረው ቁጭ ብሎ አይሰራም፣ ያሰራል ከስር ያለው። ተፈላልገን እንድንኖር ያደርገናል ሱብሓነሁ። ልክ እንደዚሁም ተበላልጠን እንዲኖር ያደርገናል ሱብሓነሁ ወተዓላ። ከአዋቂም አዋቂ፣ ከሀብታምም ሀብታም፣ ከባለስልጣንም ባለስልጣን አንዱ ከሌላው የፈለገ እየተፈላለገ እንዲኖር ያደርገዋል። ወሀከዛ ሱነቱላሂ ዐዘ ወጀል ፊ ኸልቂ የአላህ ወዳጆች መለኪያ ተቀምጦላቸዋል። ሸሪዓዊ መለኪያ አለዚነ አመኑ ወካኑ የተቁን። ለዚህ ነው ሸይኹል ኢስላም ተይሚያው ገይሪህ ምን ብለዋል? መን ካነ ሊላሂ ተቂያ ካነ ለሁ ወልያ። አላህን የፈራ ማንም ሰው እንደ ተቅዋ መጠንና ልክ ለአላህ ያለው ወልይነት ደረጃ በጣም ከፍም ዝቅም ይላል። ከአላህ የራቀ ልክ እንደዚሁ የአላህ ወልይ መሆን ያልቻለ የማን ወልይ ይሆናል? የሸይጣን ወልይ ይሆናል። የሁሉም መለያ ብዙ ነው። እሺ ምንድነው ሽልማታቸው? ቃለ አላህ ለሁሙል ቡሽራ ፊል ሐያቲ ዱንያ ወፊል አኺራ።
በዱንያውም ይሁን በአኺራው ህይወት ውስጥ የብስራት አለላቸው። የሚያስደስት የሚያሳርፍ ነገር አለላቸው። ላ ተብዲለ ሊከሊማቲላህ የአላህ ቃል አይታጠፍም አይቀየርም ይላል ሱብሓነሁ ወተዓላ። ዛሊከ ሁወል ፈውዙል ዐዚም ይህ እርሱ ታላቁ እድል ነው ይላል ሱብሓነሁ። በዱንያም በአኺራ የምስራች ማግኘቱ ምስራቹ አየር ላይ የሚቀር እንዳይመስላችሁ ብስራቱ ተፈጻሚ ይሆናል፣ የሚቀይረው የለም ይላል ነቢዩ ዓለይሂ ሰላቱ ወሰላም። ዑባዳ ብኑ ሳሚት እንደሚሉት ረዲየላሁ ዐንሁ ወአርዳህ የአኺራውን የብስራት አውቀናል ጀነት ነው፣ የዱንያውስ ምንድን ነው ሲሏቸው መልካም ህልም መመልከቱ ነው አሉ። ህልም መልካም ህልም ለሙእሚን የነብይነት ወደ 44 ክፍል አለው ይላሉ። ወይም ከ70 ክፍል አንዷ ክፍል ናት የሙእሚን መልካም ህልም። እንደ ምስራች ይሆናል እንጂ የሙስሊም መልካም ህልም የነቢያቶች ህልም ዋሕይ ነው። ከዛ ውጭ ያለስ ግን የምስራች ይሆናል እንጂ የሆነ ስራ ለማነሳሳት ይሆናል እንጂ የሸሪዓ ሁክም መሆን ግን አይችልም። በህልሜ እንዲህ አየሁና የዚህ ቁርአን አያ ተፍሲር በህልሜ አየሁ፣ የዚህ ሐዲስ ተፍሲር በህልሜ አየሁ፣ በህልሜ 40 ረክዓ ስገድ ተብያለሁ፣ በህልሜ ሰደቃ ስል ተብያለሁ ተብሎ የሸሪዓ ሁክም አይገነባበትም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ፊል ሐዲስ ሰሒሕ አርሩእያ ሳሊሐ ዩበሽሩሃ ልሙእሚን አሉ። መልካም ህልም ሙእሚኑ የሚበሰርበት ነው አሉ። ሂየ ጁዝኡን ሚን 49 ጁዝአን ሚነ ኑቡዋ ከነቢይነት ማዕረግ ከ49 ክፍልፋይ 1% ነው አሉ። ከ49 ክፍልፋይ አንዷ ናት። ስለዚህ ምን አለው? መልካም ህልም ያየ ለሰው ይናገር፣ ጥሩ ያልሆነን ህልም ካየ ግን አይናገር። ሸይጣን ቅስሙን ሊሰብረው ሊያሳዝነው ስለሆነ በግራ እጁ 3 ጊዜ ይትፋና በግራ በኩል አላሁ አክበር ይበል፣ ለሰው ማይንገር አሉ ረሱል ዓለይሂ ሰላቱ ወሰላም። ይህ አንዱ ነው። ወልቡሽራ ፊ ዱንያ። ሌላው ምንድን ነው? ዱንያ ላይ መልካም ዝና ስም ማግኘት በኸይር ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለው ተጠየቁ። አረጁሉ ያዕመሉ ልዓመለ ወየሕመዱሁ ናሱ ዓለይህ ወዩስኑነ ዓለይህ ቢሂ። እና እንዴት ይታያል? አንድ ሰው ኸይር ስራ ይሰራና ሰዎች በዚህ መልካም ስራ ያመሰግኑታል፣ ያወደሱታል። ይሄ እንዴት ይታያል ሲሏቸው ምን አሉ? ትልከ ዓጅሉ ቡሽራ ልሙእሚን፣ የሙእሚን ፈጣን ብስራቱ ይሄ ነው አሉ። ሰው መደነቅን ሳያስብ ስራ ከሰራ በኋላ ቢያደንቁት ችግር የለውም። መደነቅን ግን ከመስራት በፊት ዓላማ አድርጎ ከተነሳ ሪያ እና ሱምዓ ነው። ይሄ አይቻልም። ለአላህ ብሎ በኢኽላስ ከሰራ በኋላ ሰዎች ቢያደንቁትም ቦታ መስጠት የለበትም። በእርግጥ ችግር የለውም። ይህ የሙእሚን መልካም ፈጣን የምስራች ነው። ረሱል ዓለይሂ ሰላቱ ወሰላም ነቢዩላህ ኢብራሂምን ወጅዐል ሊ ሊሳነ ስድቅን ፊል አኺሪን ብለው አላህን ተማጽነዋል። በመጨረሻው ትውልድ እኔ ካለፍኩኝ በኋላ ባለው ትውልድ መልካም ውዳሴን አድርግልኝ አሉ። በመልካም እንዲያወሱኝ አድርግልኝ ጌታዬ፣ በመጥፎ አያወሱኝ። ስለዚህ ነው ሁሉም አላህ ዱዓቸውን ተቀባይነት አድርጎት የሁዳውም ነሳራውም ሙሽሪኩም ኢብራሂም የኔ ናቸው ይላሉ ሙስሊሞች። ግልጽ ነው። ጥሩ ስም ማግኘት በኸይር ነገር አርአያና ምሳሌ ለመሆን ምክንያት ይሆናል። በተለይ ካለፉ በኋላ ሲኖሩ ፈተና ነው። በተለይ በተደጋጋሚ የሚሰማው ከሆነ ልብ ውስጥ የሚፈጠር ስሜት ሊኖር ይችላል። መኮፈስ ሊኖር ይችላል። ሙስሊሙን ማረድ ነው። በተለይ ፊት ለፊቱ ማወደስ ሙስሊሙን ሰውየውን መግደል ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ወንድሙን ለምን ይገላል ብለዋል። በቁም እንደ መቅበር ነው፣ መምታት ነው። ከማስታወሳቸው ከሰማቸው ገጠመኞች መሃል አንዱ ሼኽ ኢብኑ ዑሰይሚን ረሒመሁላህ መድረክ መሪው ሲያወድሳቸው አስቆመውታል። ልክ እሳቸው ኢብኑ ዑሰይሚን መሃላችን እስካሉ ድረስ ጽንሰ ሐሳቡን ነው የምነግራችሁ ቃል በቃል ሳይሆን እሳቸው እስካሉ ጊዜ ድረስ
ሐቅ አይደፈርም ሲል አቆም ማለት አይሆንም ማለት አይ ታዝዤ ነው ፕሮግራሙን ካዘጋጁት ሰዎች ታዝዤ ነው እኔ ምን አገባኛል አቆም አይቻልም ንግግሩን አስቆሙት እሺ አስተካከል አሉት ቁርአንና ሐዲስ በመሃላችን እስካለ ድረስ ሐቅ አይደፈርም በላል خلاص መቀጠል አልቻለም አቆመው ውዳሴውና ይሄ ነው መሆን ያለበት እርስ በርስ መተሳሰብ የግድ ነው ኸይረኛውን ፊት ለፊት ዝም ብሎ ማወደስ እንዳልኳችሁ ለሪያ ለሱና ማጋለጥ ነው ኢማኑ እንዲደክም ሌላ ስሜት ውስጥ እንዲገባ ማድረግ ነው መተሳሰብ የግድ ነው ተያይዘን ወደ ላቀ ቦታ መሄድ አለብን እንጂ አንዱን ጥለን ሌላውን ከፍ አድርገን መሆን የለብንም የደከመውን አበረታተን ጠንካራውን በጥንካሬው ላይ እንዲበረታ በማገዝ አብሽር አላህ ኸይር ያርግልህ ኸይረኛ ሁን ኢኽላስ ይኖር አብሽር እያልን እየመከርን እየገሰጽን መሄድ እንዳለብን ያስረዳናል ሌላው لهم البشرى في الحياة الدنيا ሶስተኛው ሊሞቱ ሲሉ ወይም ሲሞቱ የመላእክቶች መጥቶ ማበሰር ነው الله من إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة دنيا ላይ ከባድ የህይወት ክፍል ሞት ነው ከባድ ጣም አደገኛው ሙሲባ ብሎ አላህ የጠራው فأصابتكم مصيبة الموت ከባድ ሙሲባ ነው ለሟቹም ለዘመዶቹም ሲሞት ምክንያቱም ከአንድ ዓለም ወደ ሌላ ዓለም መሸጋገር ነው ሩህን አውጥቶ ተላቆ ነው የሚሸጋገረው ሰው አይደለም ለበሉ ሩሁ ከሰውነቱ የመላቀቁ ስቃይ ይቅርና ከእናቱ ማህፀን ወደ ዱንያ ሰው ሲመጣ ያለቅሳል አይደል ልጆች ሩህ እየወጣ እኮ አይደለም አይደል ሩህ ቀድሞ ገብቶ ወይም እየገባበት አይደለም ሩህ ገብቶ ኖሮ 9 ወር አነሰን በዛም ይኖርና ወደ ዱንያ ሲወጣ በጣም ከባድ ነው ሩሁ ሲወጣ ከዚህ የበለጠ ግን ከባድ ሩህ መላቀቅ ስለሆነና በዛ አዳጋች አስፈሪ ሰዓት መላእክቶች ይወርዳሉ በአላህ ዲን ላይ ለጸኑ ሰዎች አላ ተኻፉ ولا تحزنوا وابشروا بالجنة الذي كنتم توعدون اللهم اجعلنا منهم يهنا بلوال نبياتنا صلى الله عليه وسلم في الحديث مؤمن طار موت ላይ ሲደርስ ፊታቸው በጣም የነጣ የሚያበራ መላእክቶች ይመጣሉ ነጭ ልብስ የለበሱ ከዛም እንዲህ ይላሉ አሉ اخرجي ايتها الروح الطيبة الى روح وريحان انت መልካም روح ሆይ ወደ ማረፊያና መልካም ማዕዛ ወደ ሆነው ህይወት ነይ ውጪ ይላሉ ሩህን ورب غير غضبان ወደማይቆጣ ጌታ ወዳልተቆጣብሽ ጌታ قال الرسول عليه الصلاة والسلام فتخرج من فمه كما تسيل القطرة من فم السقاء روح كلل ብሎ ይወጣል ልክ ውሃ በቃ ውስጥ ያለ ውሃ እንዲስናፈሰው ጠብ ብሎ ሾልኮ እንደሚወጣው كلل ብሎ روح ይወጣል عليه الصلاة والسلام እሱም ሆኖ ከባድ ታስታውሳላችሁ ሲራ ላይ ረሱል عليه الصلاة والسلام ህይወታቸው ያልፍ ሲል ምን ሲሉ ነበር لا إله إلا الله إن للموت لسكرات ሞት እኮ ጣር አለው አሉ እንዲህ ተስቦ የሚወጣው روح ራሱ ከባድ የካፊሮች አላህ ይጠብቀና የፋጅሮች ጥሩ ያልሆኑ ሰዎች روحቸው ሲወጣ ምን ሊሆኑ ነው ተመንጭቆ ነው የሚወጣው እንደ ውሃ ጠብታ ቀስ ብሎ የሚወጣው ክብደት አለው ከተባለ ያኛውስ ምን ሊሆን ነው ነሰለ الله السلامة والنجاة ለዚህ ዕለት ነው መዘጋጀት ያለብን ይሄን የምስራች እንፈልጋለን አያው ያስረዳም ምንድነው አላህን ፈሪ መሆን ብቻ ሌላ ምንም ዘመድ የለው فإذا نفخ في الصور فلا أنساب بينهم يومئذ ولا يتساءلون إلى الله ቀንዱ በተነፋ ጊዜ የዛን ጊዜ ዝምድና የለም ሚጣየቅም የለም የሚያስተሳስር ነገር ይጠፋል የዛን ጊዜ ተቀላች ዱንያ ላይ ቅጣትና እርምጃ አለው ሲባል ሰው መካካድ ይጀምራል አይደል እንደማይታወቅ ይሆናል የአኺራው ደግሞ የባሰ ነው ይሄ የዱንያ ስለዚህ ስንት ነገር አለ መልካም ህል መልካም ውዳሴና ሊሞት ሲል መላእክቶች መምጣታቸው لهم البشرى في الحياة الدنيا وفي الآخرة يا آخرة يمسراج من دنو لا يحزنهم الفزع الأكبر على الله
ቅያማ ቀን አያስደነግጣቸውም አስጨናቂው ሰዓት። ወተተለቃሁም ልመላኢካ ሃዛ የውሙኩም አለዚ ትውዐዱን መላኢካዎች አቀባበል ያደርጉላችኋል። መልካም ቀናቸው ይሄ ነው። ሰው ዱንያ ላይ ለምርቃት ሲደርስ ለሆነ ነገር ሲደርስ እንኳን ለዚህ ያበቃ እንኳን አደረሰ ይባላል አይደል? መላኢካዎች ናቸው እንኳን አደረሳችሁ እንኳን ለዚህ ያበቃችሁ ብለው የሚቀበሉት። እንደዚሁም ጀነት ውስጥ ከመግባት በፊት የስዓ ኑሩሁም በይነ አይዲህም ወቢአይማኒህም የኢማን ብርሃናቸው ከፊት ለፊታቸው በስተቀኛቸውም እያበራ መጓዙ ነው። ምን ይላቸዋል አላህ? ቡሽራኩም ልየውም ዛሬ የእናንተ የምስራታችሁ በስራታችሁ ጀናቱን ተጅሪ ሚን ተሕቲሃ አልአንሃሩ ኻሊዲነ ፊሃ ዛሊከ ሁወ ልፈውዝ ልዓዚም። ትልቅ ዕድል እንፈልጋለን። ይህ አያ የሚያስረዳ ምንድን ነው? ትልቁን ዕድል ለማግኘት የአላህ ወልይ መሆን ነው። የአላህ ወልይ እንዴት ይኮናል? ጥሩ አማኝ፣ ጥሩ አላህን ፈሪ መሆን ነው። ይህን ካሟላን የአላህ ወልዮች ነን። ሰው ቢመሰክርልንም ባይመሰክርም ቢያቅም ባያቅም ሰው ቢያቅ ምን ሊያደርግ ይችላል? ምንም ብዙም አይደለም፣ ትንሽ ነው የሚወስድ። አላህ ቢያቅስ ግን አትወድቅም፣ እድለኛ ይኮናል ማለት ነው። አላህ ማያቃቸው አላህ ብቻ የሚያውቃቸው እኛ ማናቃቸው ስንት የአላህ ባሪያዎች አሉ። አንዳንዶቹ የአንዳንዶች እናቶች አያቶች ትላልቅ የምንላቸው ሰዎች አያነቡም አይጽፉም የሚባሉት አንዳንዶቹ ሲነግሩ ዚክር ያደርጋሉ፣ ሌሊት ይቆማሉ፣ ሰኞና ሐሙስ ይጾማሉ። እኛ ብናይ ቦታ ማንሰጣቸው ስንት የአላህ ዐዘ ወጀል ባሪያ አለ ከአላህ ጋር ብቻ የሚተሳሰቡ። መቼ ነው ልናውቃቸው የምንችለው? የውመል ቂያማ አላህ የጀነት ካለንና ስናያቸው ሱብሓነላህ እንላለን። ለካ ስንት ሰው አለ። አንዳንዶቹ ጋር ጠጋ ብንል ራሳችንን እንድንገመግም የቱ ጋንን የሚለውን ድክመታችን የሚያሳዩን ሰዎች አሉ። ብዙ እውቀት፣ ብዙ አንደበተ ርቱዕነት፣ ብዙ መድረክ ላይ ታዋቂዎች ላይሆኑ ይችላሉ። አንዳንድ የአላህ ባሪያዎች ስታያቸው ብቻ ኢማን ይጨምራል። ስትቀርባቸው ንግግራቸው እንደ ማር ነው። ከልብ ወጥቶ ውጥ ልብ ላይ ያርፋል። አኽራን ብቻ የሚያስታውሱ። ዛሬ እኛ አኽራ የሚያስታውሰን ብዙ ደስ አይለንም፣ አያርካንም። ትንሽ ርቀናል። አኽራን የሚያስታውሰን ብንፈልግ ኖሮ ስንት ሰዎች አሉ የአላህ ባሪያዎች። እነሱን አይተህ የምትመከርባቸው። ትምህርትና መመከር እኮ መናገር ብቻማ አይደለም። የሆኑ ሰዎችን ተግባር አይተህ ትለወጣለህ፣ ተጽዕኖ ያድርብሃል። አላህ ከነዚህ መልካም አማኞች ያድርገን። ላ ተብዲለ ሊከሊማቲላህ ሲል አይ ሃዛ ልዋዕዱ ላ ዩበደሉ ወላ ዩኽለፍ ወላ ዩገየር። ይህ የአላህ ጽኑ ቃል ነው። ሹፍ ቃል እጠብቃለሁ አይደለም ያለው፣ የአላህ ቃል አይቀየርም። በዚህም ሌላኛውም ጉዳይ ይልቁንስ ቃሉን ይጠብቃል። አላህ ጽኑ ነው። ታዲያ ይህ የምስራች ተራ ነገር እንዳይመስላችሁ። ዛሊከ ሁወል ፈውዙ አልዓዚም፣ ይህ ታላቅ የሆነ ስኬትና እድል ነው ይላል አላህ። ፈመን ዙሕዚሐ ዐኒ ናር ወኡድኺለ አልጀና ፈቀድ ፋዝ። አላህ ከእሳት አርቆት ጀነት እንዲገባ ያደረገው በእርግጥም ታድሏል ይላል ሱብሓነሁ ጀለ ፊዑላ። አላሁመ እጅዐልና ሚነል ፋኢዚን፣ አላሁመ እጅዐልና ሚነል ፋኢዚን። አላህ ከእድለኞቹ ያደርገን። ወላሂ አላህ እድለኛ ያደረገው ሌላ ምን እንፈልጋለን? ምን ይፈልጋል? አላህ ለእድለኝነት ለተቅዋ ለኢማን ያደለው ሰው ምን ይፈልጋል? አላህን ያገኘ አላህ ከተቀበለው ምን እንፈልጋለን? ኸላስ አለቀ እኮ። አላህ ከጣለን ግን ማን ነው የሚያነሳን? ከአላህ ከራቀን ማን ነው የሚያቀርበን? ፈፊሩ ኢለላህ። ምን አለ መሰሏችሁ? በዚህ ዱንያ ላይ ከአላህ ውጭ ያለ የትኛውም አካል ስትፈራው ከሱ ተሸሻለህ። ስትፈራው ከሱ ተሸሻለህ። አላህ ብቻ ነው ስትፈራው ወደ እሱ የምትጠጋው። ሌላውን ፍጥረት ስትፈራው ተሸሻለህ ለመከላከል። ስትፈራው ወደ እሱ የምትሸሸው ምንድነው? አላህ ብቻ ነው። ስለዚህ አላህ ምን አለ? ፈፊሩ ኢለላህ፣ ወደ አላህ ሽሹ። አላህንም ፈርተህ ሌላውንም ፈርተህ ወደ እሱ የሚሸሽ ተቀራራቢ ምሳሌ ሊሆን የሚችል ልጆች፣ በጣም ህፃናት ልጆች እናትና አባታቸውን አይደል የሚወዱትና ከነሱ ጋር ሲሆኑ ይተማመኑት።
ብትጮህባቸው ብትቆጣቸው መሄጃ ካጡ ወዴት ነው የሚመለሱት? ወደ አንተው። የበለጠ አባት ነው እናት የሚያዝንልኝ ብሎ ወደዛ ይመለሳል። ትንሽ ሲያድግ ግን ሁሉም ሰው ከሚፈራው ነገር ሲሸሽ ወደ አላህ ግን ይሸሻል። ፈፊሩ ኢለላህ እንዳለው አላህ ሱብሓነሁ ወተዓላ። ثم قال الله ولا يحزنك قولهم እዚህ ጋር ወቅፉ ላዚም ነው። አላህ ለነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላቸዋል፣ ወላ يحزنك قولهم መልእክተኛዬ ሆይ የእነሱ የትችት ንግግር አያሳዝንህ፣ ቅስምህን አይስበር። ሰው ተንኮል ሰርተህ ኸይር ሰርተህ እኮ አይደለም ሸር እንኳን ሰርተን ሰው ሲተቸን ቅስማችን ይሰበራል አይደል? ሸር ሰርተን እኮ ነው የሚገባን ሆኖ ዋሽተን ውሸታም ስንባል፣ ዘርፈን ዘራፊዎች ስንባል፣ ሰርቀን ሰርቃቻል ሲባል ደስ አይልም። طيب ጥሩ ሰርተን በተቃራኒ ሲሆንስ ይሰማል። ሸሩ እንኳን ከተሰማን ኸይር ሰርተን ሲሰማ አንተ ለምሳሌ የሆነ ሰው ሊዘረፍ ሄደህ አዳንካውን በል፣ ወይም የሆነ ሰው ሰረቀና ተቀበልከህ መተህ ስትሰጠው አንተ ሌባ ቢልህ ምንድን ያክል ነው የሚሰማ? ውሰድና ዘርፍና ስጠው ነው የሚያስብለው። ግን ኸይረኛ ትቋቋማለህ። ስለዚህ አላህ ስብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም እነዚህ በአንተ ላይ ትችት የሚሰነዝሩ ሰዎች ንግግራቸው አያሳዝንህ፣ ይልቁንስ እዘንላቸው። አንድ ሰው ከምታዝንበት ብታዝንለት ይሻላል። ዑዝር ትሰጠዋለህ፣ ትጽናናለህ። ሲያሳዝን ያ ለይተ ቀውሚ ያዕለሙን እንዳለው ያኛው ሲሞት ህዝቦቹ ተችተው ገደሉትና ሲሞት ያየውን ጸጋ ሲያይ ምን አለ? ያ ለይተ ቀውሚ ያዕለሙን ቢማ ገፈረ ሊ ረቢ ወጀዐለኒ ሚነል ሙክረሚን። አላህ እኔን ማዘኑን የተከበሩት በማድረጉ እኔን ምንኛ ባወቁ ህዝቦች ያለ ስለ እሱ አይደለም ያሳሰበው። እሱማ ሽልማቱን አግኝቷል። ቢያውቁ ኖሮ የኔን መንገድ ተከትለው እንደኔ በክብር ሙተው ይከበሩ ነበር። የህይወት መኖሩን አይደለም ያሳሰበው። ግልጽ ነው። ከሞተ በኋላ ያገኘው ሽልማት ምን አስባለው? ያ ለይተ ቀውሚ ያዕለሙን። እኛም እንደዚህ እንድንል ያስብለናል። እና አላህ ለነቢዩ ወላ يحزنك قولهم إن العزة لله جميعا ይልቁንስ በአላህ ታገዝ፣ እገዛን ከአላህ ፈልግ፣ በሱ ላይ ተመካ። إن العزة لله جميعا ኃይል ሙሉ በሙሉ በአላህ ብቻ ነው። ማሸነፍ ትፈልጋለህ? ብርቱ መሆን ትፈልጋለህ? ኃይለኛ መሆን ትፈልጋለህ? አላህን ያዝ። አላህ ያረዳው ምንም ሊረዳው አይችልም። هو السميع العليم እርሱ አላህ የባሪያዎችን ንግግር ሰሚ፣ ሁኔታቸውን አዋቂ ነው። ቅስም ለመስበር ቢሰነዝሩን ቃሉን አንተ ጋር ሳይደርስ አላህ ሰምቷቸዋል፣ ቀድሞ ያውቃል። አንተን ለማስከፋት የሚሄዱበትን ርቀት አላህ ያውቃል። ስለዚህ አላህን ስለያዝክ አይዞህ፣ በአላህ ተማምነህ ተዋቸው፣ ጉዞህን ቀጥል፣ ሐዘን አይስበርህ ይላቸዋል። ሱብሓነሁ። ይህ ምክር እኛንም ይመለከተናል።